ሰላም ተማሪዎች እንዴት ናችሁ? ከዚህ በፊት የአምስተኛ ክፍል የሂሳብ ትምህርትን ምዕራፍ አንድን እና ሁለትን እንደተማርን ታስታውሳላችሁ። አሁን ደግሞ በዚህ ቪዲዮ ምዕራፍ ሶስትን እንጀምራለን ማለት ነው። በዚህ ምዕራፍ ላይ ከአሁን በፊት የተማራችሁትን በመከለስ እና አስርዮሾችን በቁጥር መስመር በማመልከት እና ክፍልፋዮችን ከአስርዮሽ ጋር እንዴት ማዛመድ እንዳለባችሁ ትማራላችሁ። ስለ አራቱ መሰረታዊ ሂሳብ ስሌቶች በአስርዮሽ ላይ ታሰላላችሁ ማለት ነው። እሺ የአንድ ክፍልፋይ ታህት 10 ከሆነ አስርዮሻዊ ክፍልፋይ ወይም አስረኛ ተብሎ ይነበባል ማለት ነው። አስረኛን ወደ አስርዮሻዊ ቁጥር ለመቀየር ከላዕላቸው አንድ ቤት ሆሄ በመጀመር ወደ ግራ አንድ ቦታ በመቀነስ አስርዮሻዊ ነጥቡን ማስቀመጥ። ለምሳሌ አሁን እንዴት ማለት ነው? ይሄ ማለት አሁን ለምሳሌ 2/10 ቢሆን አሁን ይሄኛውን እንዴት ብሎ በነጥብ ለመጻፍ እዚች ጋር 2 አድርገን አንድ ወደ ግራ አድርገን 0.2 አድርገን እንጽፋለን። ሁሉም እንትን ላይ 3/10 ቢሆንም እንደዛው እንደዚሁ አድርገን እንጽፋለን ማለት ነው። እሺ ምሳሌ አንድ ምንድነው የሚለው? ካሬው ስንት እኩል ቦታ ላይ ተከፍሏል? ይሄኛ ስንት ላይ ነው እንቁጠረው? 1 2 3 4 5 1 2 3 4 5 ስለዚህ በ10 እኩል ቦታ ተከፍሏል ማለት ነው። ቀይ ቀለም የተቀባው ክፍል የሙሉ ካሬ ስንተኛ ነው? 2/10 ነው። ይሄ ወደ ዝቅተኛ ክፍል ላይ ሲቀየር 1/5 በ2 1 በ2 5 ማለት ነው። አረንጓዴ ቀለም የተቀባው ክፍል የሙሉ ካሬ ስንተኛ ነው? አረንጓዴው ስንት ነው? 1 2 3 ስለዚህ 3/10 ማለት ነው። እሺ ምንድነው የምንለው? ሰማያዊ ቀለም የተቀባው ክፍል የሙሉ ካሬ ስንተኛ ነው? 1 2 3 4 5 የተቀባው ስለዚህ 5/10 ይሄ ሲቃለል በ5 1 በ5 2 1 2ኛ ይሆናል ማለት ነው። እሺ ሁለተኛው ምሳሌ ምንድነው የሚለን? የሚከተሉትን አስርዮሻዊ ክፍልፋዮች ወደ አስርዮሻዊ ቁጥሮች ቀይሩ ነው የሚለን። ስለዚህ አሁን 7/10 ተሰጥቶናል። 7/10 ወደ ነጥብ ስንቀይር አንድ ወደ ግራ መሄድ ነው። 0.7 ታቱ 1 0 ስለሆነ አንድ ቦታ ወደ ግራ በማንቀሳቀስ አስርዮሻዊ ነጥቡን ይቀመጣል። በአስርዮሻዊ ነጥብ 3/10 ቅድም እንዳሳየኋችሁ 0.3 ተደርጎ ይቀመጣል ማለት ነው። እሺ ታህታቸው 100 የሆነ ክፍልፋዮች መቶኛ ይባላሉ። መቶኛን ወደ አስርዮሻዊ ቁጥር ለመቀየር ከላዕላቸው አንድ ቤት ሆሄ በመጀመር ወደ ግራ 2 ቦታ። አሁን ቅድም አስርዮሽ ሲሆን አንድ ነበር ያለው። መቶኛ ሲሆን ግን አሁን ለምሳሌ 1/10 ሲሆን እዚች ጋር አንድ ብቻ ነው። በስተግራ አንድ ብቻ ነው የምንሄደው። 1/100ኛ ከሆነ ግን ምንድነው የሚሆነው? 0.01 ይሆናል። ስለዚህ 1 2 እንሄዳለን ወደ ግራ ማለት ነው። እዚህ ጋር ምሳሌው ጋር 1/100ኛ ሲነበብ 1/100ኛ ተብሎ ነው። በዚህ መሰረት 1/100ኛ 0.01 ተብሎ እንትን ይባላል ማለት ነው። እሺ እያንዳንዱ ክፍልፋዮች በመቶኛ ግለጹ ይላል። 3/5 አሁን ይሄኛውን በመቶኛ ለመግለጽ ግዴታ ታህቱን ወደ 100 ማድረግ ይኖርብናል። ስለዚህ ይሄኛውን ወደ 100 ለማድረግ በ20ኛ እናባዛዋለን ማለት ነው። ስለዚህ 3/5 ሲባዛ በ20ኛ ሲሆን 60 መቶኛ ይሆናል ማለት ነው። ስለዚህ 60 መቶኛ ብለን በመቶኛ ማስቀመጥ እንችላለን ማለት ነው። 18 25ኛም እንዲሁ ወደ መቶኛ ለመቀየር በ4/4 አባዝተን ታህቱን ወደ 100 መቀየር ይኖርብናል። ስለዚህ 18 ሲባዛ በ472 መቶኛ ይሆናል ማለት ነው። አሁን ይሄ በነጥብ ሲቀየር 0.72 ይባላል። ይሄ የመጀመሪያው ደግሞ 0.60 ያው ከነጥብ በኋላ 0 ከተቀመጠ እንትን ስለማይል ከቁጥሩ በኋላ 0 ማጥፋት እንችላለን። 0.6 እና 0.60 አንድ አይነት ነው ማለት ነው። እሺ ሐመር ውሃ ደግሞ ምንድነው? መጀመሪያ ይሄ ድብልቁን ወደ ህገ ወጥ እንቀይራለን ሁል ጊዜ ማለት ነው። 2 ሲባዛ በ3 6 ነው። ሲደመር 1 7/2 እናደርጋለን። 7/2 ሲባዛ
ሁለትን ወደ መቶኛ እንቀይረዋለን። 50 በ50 እናባዛዋለን። 350 መቶኛ ይሆናል ማለት ነው። ይሄ አሁን በነጥብ ሲቀየር እንዴት ይሆናል? 0.35 ይሆናል ማለት ነው። እሺ አስርዮሾችን በመቶኛ ክፍልፋይ ግለጹ ይላል። ስለዚህ አሁን 0.7 ማለት ስንተኛ ነው ብለናል? 7 አስረኛ። ይሄኛውን በመቶኛ ለመግለጽ ሲባዛ 10 አስረኛ ይሆናል። ስለዚህ 70 መቶኛ ይሆናል ማለት ነው። እሺ 1.2 ይሄኛውን ወደ መቶኛ ወደ ክፍልፋይ ወደ መቶኛ ክፍልፋይ ለመቀየር ሲባዛ በመቶኛ እናደርገዋለን። ስለዚህ 120 ይሄኛው 1.2 ሲባዛ በ120 ይሆናል። መቶኛ ይሆናል ማለት ነው። 120 መቶኛ። ሀመር ውሃ ላይ ደግሞ 0.18 ነው። 0.18ን እንደዚሁ እንደለ መቶኛ እናባዘዋለን። 18 መቶኛ ይሆናል ማለት ነው። እሺ አሁን ደግሞ መልመጃ 3ሀን እንሰራለን ማለት ነው። እሺ መልመጃ 3ሀ ምንድነው የሚለን? አንደኛው ጥያቄ ለሚከተሉት ምስሎች የተቀባው ስንተኛ እንደሆነ አሳዩ። መጀመሪያ ቦክስ ውስጥ ያሉትን ቦክሶች እንቆጥራለን። 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 ስለዚህ በአጠቃላይ 100 ነው። 10 ሲባዛ በ10 100 ይሆናል። ስለዚህ የተቀባው 1 ነው። 1 መቶኛ ብለን እንገልጻለን ማለት ነው። ይሄን 1 መቶኛ። የለን ደግሞ እንትን ስንል የለ 1 2 3 4 5 1 2 3 4 5 10 እኩል ተከፋፍለዋል። የተቀባው 3 ነው። ስለዚህ 3 አስረኛ ብለን እንገልጻለን ማለት ነው። የመ ደግሞ እንደዚሁ 10 ነው። 1 ነው የተቀባው 1 አስረኛ። የሐመር ውሃን ደግሞ እነዚህን ቁጥራችሁ እንደዚሁ ማስቀመጥ ይቻላል ማለት ነው። እሺ ሁለተኛ ላይ የሚከተሉትን አስርዮሾች ወደ መቶኛ ክፍልፋይ ቀይሩ ይላል። ስለዚህ አሁን ሀ ላይ ምንድነው? 0.42 ነው። ስለዚህ ይሄኛው ወደ መቶኛ ሲቀየር 42 መቶኛ። 0.80ም እንደዚሁ 80 መቶኛ። ምን ማድረግ እንችላለን? አሁን 0.80 ሲባዛ በመቶ መቶኛ ስናደርገው 80 መቶኛ ይሆናል ማለት ነው። 0.64ም እንደዛው 64 መቶኛ። 0.26 26 መቶኛ ብለን መግለጽ እንችላለን ማለት ነው። እሺ ሶስተኛው ምንድነው? አስረኛ እና መቶኛ ክፍልፋይ የሆኑትን ለዩ ይላል። አሁን እዚህ ውስጥ ሀ አስረኛ ክፍልፋይ ነው። ምክንያቱም አስረኛ ነው። 2 አስረኛ ነው። ለ5 መቶኛ ነው። ስለዚህ መቶኛ ክፍልፋይ ነው። ሀመር ውሃ 35 አስረኛ ነው። አስረኛ ክፍልፋይ ነው። መ ደግሞ 2 መቶኛ ነው። ስለዚህ መቶኛ ክፍልፋይ ነው ማለት ነው። እሺ 3.4 አስርዮሾችን ቁጥሮችን ማባዛትና ማካፈል ይለናል። አስርዮሾችን በሙሉ ቁጥር እንዴት እናባዛለን? እንዴት ነው? በማንኛውም ሁለት ሙሉ ቁጥሮች ብዜት አፈላለግ የብዜት ውጤቱን ማግኘት ነው። ከአስርዮሽ ነጥብ በቀኝ በኩል ያሉ ቁጥሮችን ብዛት ያህል ቁጥሮችን በብዜቱ ከቀኝ ወደ ግራ ጀምረን ወደ ግራ በመቁጠር የአስርዮሽ ነጥብ ማስቀመጥ። ምሳሌ ላይ ያሳያችኋለሁ። ከዛ አስርዮሾችን ደግሞ በ10 ርቢዎች በ10 በመቶ በ1000 ወዘተ ስናባዛ ደግሞ በውጤቱ ላይ የአስርዮሽ ነጥብ ቦታ ለመወሰን የ10 ርቢ ዜሮዎችን በመቁጠር ከዛ ወደ ቀኝ ማንቀሳቀስ። ለምሳሌ አሁን እንዴት ነው? አሁን ይሄንን እንትን ስንላችሁ ለምሳሌ አሁን እዚህ ይሄኛው ማስታወሻ ምንድነው የሚላል? ለምሳሌ 5.25 ሲባዛ በ10 ቢሆን እንዴት ነው የምናደርገው? ይችን ነጥብ 10 ከሆነ 1 ነጥብ ወደዚህ፣ ስለዚህ 52.5 ማድረግ። ለምሳሌ 5.25 ሲባዛ በመቶ ከሆነ ደግሞ 2 ነጥብ ወደዚህኛው ማድረግ ነው። ስለዚህ ይሄ ማለት 525 ማድረግ ማለት ነው። እሺ አሁን ምሳሌ 11 ላይ በአንድ ቀበሌ ሸማቾች የ1 ኪሎ የስኳር ዋጋ 27.75 ብር ቢሆን የ5 ኪሎ
ስኳር ዋጋ ስንት ነው? ስለዚህ 1 ኪሎ 27.75 ተሰጥቶናል። የ5 ኪሎ እንዴት እናደርጋለን? 27.75 በ5 ማባዛት። አሁን ይሄን ነጥብ ስናባዛ እንዴት ነው የምናባዛው? 27.75 ሲባዛ በ5 አድርገን እንደዚህ እናባዛለን። 5 ጊዜ 5 25፣ 5ን ጽፈን 2 አለን። 5 ጊዜ 7 35 ሲደመር 2 37፣ 7ን ጽፈን 3 አለን። 5 ጊዜ 7 35 ሲደመር 3 38፣ 8ን ጽፈን አሁንም 3 አለን። 5 ጊዜ 2 10፣ 10 ጊዜ 10 ሲደመር 3 13፣ 138.75 ይቺ 2 ነጥብ አለን። 1 2 ስለዚህ እዚህ ጋር 1 2 እናደርጋለን። ስለዚህ 138.75 ይመጣልናል ማለት ነው። ስለዚህ እንደዚህ አድርገን ማባዛት እንችላለን ማለት ነው። እሺ ምሳሌ 12 ነው። የሚከተሉ ቁጥሮች አባዙ። ይሄኛውም አንድ አይነት 2.5 ነው። አሁን በ5 እዚህ ጋር ሲያባዛ 5 ጊዜ 5 5 2 አለኝ። 5 ጊዜ 2 10 ሲደመር 2 12 ከዛ 1 ነው ነጥብ ያለን። ስለዚህ 1 እዚህ ጋር እናረጋለን ማለት ነው። እሺ አስርዮሾችን በአስርዮሽ ማባዛት። አሁን ቅድሙ በሙሉ ቁጥር ማባዛት፣ አሁን ደግሞ አስርዮሾችን በአስርዮሽ እንዴት እናባዛለን የሚለው ነው። የአስርዮሾችን ነጥቦችን እንደ ሙሉ ቁጥር ማባዛት፣ እንደ ኖርማል አድርገን ሙሉ ቁጥር እናባዛዋለን። በአብዡና በተባዡ ላይ ያሉትን የአስርዮሽ ቤቶች ቁጥርን መደመር። በብዜቱ ቁጥር ከቀኝ ወደ ግራ እየቆጠርን በተራ ቁጥር 2 ላይ ያገኘነው የአስርዮሽ ቤቶች ቁጥር ድምር ቆጥረን ነጥቡን ማስቀመጥ። አሁን ይሄኛው እንዴት ነው? አሁን እዚህ ጋር ምሳሌ ጋር ያሳየናል። 0.2 ሲባዛ በ0.7 ይለናል። ስለዚህ 0.2 ሲባዛ 0.2 ሲባዛ በ0.7 ስለዚህ አሁን 7 ጊዜ 2 14 4 ጽፌ እንዳለኝ 7 ጊዜ 0 0 1 እዚህ ጋር 0 ሲባዛ በ0 0 ሲባዛ በ0 0 ስለዚህ ይሄ 4 1 0 ይሆናል። እዚህ ጋር 2 ነጥብ አለን። ስለዚህ 1 2 አድርገን 0.14 አድርገን መስራት እንችላለን ማለት ነው። በጣም ቀላል ነው። ይሄኛውንም ደስ ምሳሌዎቹ አንድ አይነት ናቸው። ከአንድ የሚበልጡ 2 አስርዮሽ ቁጥሮችን አባዙ። ይሄ ደግሞ ከአንድ የሚበልጡ ናቸው። ስለዚህ ምሳሌ 15 ስናይ አሁን ሀን ስናይ 2.3 ሲባዛ በ4.5 5 ጊዜ 3 15 5ን ጽፈን አንዳለን። 5 ጊዜ 2 10 11 ከ11 4 ጊዜ 3 12 2ን ጽፈን እንዳለን 4 ጊዜ 2 8 እዚህ ጋር 9 ስለዚህ 5 3 10 እዚህ 2 እዚህ ጋር 2 ነጥብ አለኝ። እዚህ ጋር 3 ጋር እዚህ ጋር 5 ጋር እዚህ 1 2 አድርገን 10 ነጥብ 3 5 አድርገን መስራት እንችላለን። ስለዚህ ማባዛት እንደዚህ በቀላሉ መስራት እንችላለን ማለት ነው። አስርዮሽን ማካፈል ስናካፍል ደግሞ እንዴት ነው የሚሆነው? አስርዮችን በሙሉ ቁጥር ለማካፈል የሚከተሉትን የአሰራር ቅደም ተከተሎች መጠቀም ይቻላል ይላል። ምንድነው የሚለው? መጀመሪያ የተካፋዮች ሙሉ ቁጥሮች እስከ አንድ ቤት ድረስ ማካፈል፣ ከዚያ የአስርዮሽ ነጥብ ከማካፈል ውጤት በስተቀኝ ማስቀመጥ። አስርዮሾችን እንደ ሙሉ ቁጥሮች በመቁጠር የማካፈል ሂደት ይቀጥላል። ቀሪው 0 ካልሆነ ከቀሪው ግን 0ን እየጨመርን ማካፈሉ ይቀጥላል። ከዛ እንደ ማባዛት የአስርዮሾችን በ10 ርቢዎች ደግሞ ስናካፍል የተከፋዩን አስርዮሽ ነጥብ በአካፋይ ዜሮዎች ብዛት ልክ ወደ ግራ ማባዛት ላይ ወደ ቀኝ ነበረ። እንዴት ነበር አሁን ያልነው? አሁን ለምሳሌ 5.2 ሲባዛ በ10 ሲሆን ወደዚህ ነው የምንወስደው። ስለዚህ 52 ይሆናል። ማካፈል ላይ 5.2 ሲካፈል ለ10 ሲሆን ወደዚህ ነው የምንወስደው ወደ ግራ። ስለዚህ 0.52 ይሆናል። በመቶም ከሆነ 2 ወደዚህ እንወስዳለን። ስለዚህ 0.052 እያለን እንቀጥላለን ማለት ነው። አሁን እዚህ ጋር ምሳሌው ላይ የሚከተሉ ቁጥሮችን አካፍሉ ይላል። 0.8 ሲካፈል ለ4 ስለዚህ አሁን ይሄንን እንዴት በቀላሉ ማካፈል እንችላለን? ስለዚህ 0.8 ሲካፈል ለ4 ስንል ይሄን በቀላሉ እንዴት እንደምታካፍሉ አሳያችኋለሁ። ይሄን ሲባዛ በ10 ሲባዛ በ10 እናደርግና 8 ሲካፈል ለ40 ይሆናል። ስለዚህ 8 ሲካፈል ለ40 እናደርጋለን። እዚህ ጋር 8 ለ40 ስለማይችል እዚህ ጋር 0 ነጥብ እናደርግና እዚህ ጋር 0 እንሰጣለን። 80 ሲካፈል ለ40 2 ጊዜ 2 ጊዜ 40 80
ስለዚህ ይሄኛው 0 ይመጣል። ስለዚህ ውጤታችን 0.2 ይሆንልናል ማለት ነው። ሌላውንም በዛው በተመሳሳይ እናካፍላለን ማለት ነው። አሁን እዚህ ጋር 3 ሲካፈል 0.6 ይለናል። ለላይ እንዴት እናደርጋለን? 3ን እና 0.6 በ10 እናባዛለን። 30 በ6 ይመጣል 5 ይሆናል ማለት ነው። 0.6 ሲካፈል ለ10 ሲሆን ደግሞ እንዳልኳችሁ ወደ ግራፍ እንሄዳለን። 0.06 ይሆናል። እዚህ ጋር አሁን ማስታወሻው አስርዮሾችን በአስርዮሽ ስናካፍል የሚከተሉትን የአሰራር ቅደም ተከተሎች መከተል ያስፈልጋል። አካፋዩንና ተካፋዩን በተገቢ አሰርቢ ማባዛት፣ አካፋዩን ወደ ሙሉ ቁጥር መለወጥ ወይም አስርዮሽ ነጥቡን መተው። ቀጥሎ እንደ ሙሉ ቁጥር ማካፈል። በማካፈል ሂደት ላይ ተካፋዩ ሙሉ ቁጥር ተካፍሎ ካበቃ በኋላ የአስርዮሻዊ የቁጥር ሆሄዎች ከማካፈል በፊት ከድርሻው በስተቀኝ በኩል የአስርዮሽ ነጥብ ማስቀመጥ። አሁን ይሄ እንዴት ነው የምናደርገው ማለት ነው? አሁን እዚህ ጋር ምሳሌ ሀ ላይ 21.5 ሲካፈል ለ2.5 ተሰጥቷል። ስለዚህ 21.5 ማለት 215 መቶኛ 2 ሳይሆን አስረኛ አንዷን 0 እናጥፋት ነው 215 አስረኛ። ስለዚህ ሲካፈል 2.5ም 25 ሲካፈል አስረኛ ማለት ነው። እዚህ ይሄን ወደዚህ አምጥተን ስንሰራው ይሄንን 215 አስረኛ ሲባዛ ወደ ማባዛት ስንቀይረው ይገለበጣል። ስለዚህ 10 25ኛ ይሆናል። በ10 10 ይጠፋል። 215 ሲካፈል ለ25 ይሆናል። ይሄኛው 8.6 ይመጣልናል ማለት ነው። ስለዚህ ነጥቡን ወደ ክፍልፋይ መቀየር። እዚህ ጋር እንደዚሁ ለላይ 1.008 ሲካፈል 0.04 ነው። 1.008 ማለት 1008 ሲካፈል ለ1000 ማለት ነው። 0.04 ደግሞ 4 ሲካፈል ለ100 400ኛ ማለት ነው። ስለዚህ ሁለቱን እናካፍላለን። ከዛ ወደ ማባዛት ስንቀይር 400ኛ የሆነው 104ኛ ይሆናል። ስለዚህ ይሄኛው ይቃለላል። መጨረሻ ላይ 25.2 ይመጣልናል ማለት ነው። እሺ 3.5 ደግሞ ምንድነው የሚለው? ክፍልፋዮችን ከአስርዮሽ ጋር ማዛመድ እንዴት እንችላለን? ማስታወሻ ላይ ምንድነው በቀሸኛ አይነት የተጻፈ ክፍልፋይና በረዥሙ የማካፈል ዘዴ በሸ ብናካፍል ቀሪ ሊሆኑ የሚችሉ 0 1 2 3 4 ሸ ሲቀነስ 1 ናቸው። 0 ቀሪ ከሆነ ማካፈሉ ያቆማል። አስርዮሻዊ ቁጥሩም አክታሚ ይባላል። መጨረሻ ላይ የቀረው 0 ከመጣ ማለት ነው። ካልሆነ ግን የአክታሚ ይባላል። ለምሳሌ አሁን የአክታሚ የሆነ ላሳያችሁ። አሁን አክታሚ አሁን ለምሳሌ ስንተኛ አሁን ለምሳሌ 0.5 ሲካፈል በዚሁ በምሳሌ ላሳያችሁ። 2 ሲካፈል ለ3 አሁን 2 ሲካፈል ለ3 ይሄኛው ምንድነው? 2 ሲካፈል ለ3 እናካፍል 0 ነጥብ እዚህ ጋር ተጠለን 26 ጊዜ 6 ጊዜ 3 18 2 20 ከእንደገና 6 እያለ በቃ እንደዚሁ 6 እያለ ይሄዳል። ስለዚህ ይሄ አክታሚ ነው። ለምሳሌ ግን 1 ሲካፈል ለ2 ቢሆን 0 ነጥብ 10 ጊዜ 2 5 ጊዜ 2 10 ይሄኛው 0 ይመጣል። ስለዚህ ውጤቱ መጨረሻ ቀሪ የሚሆነው 0 ከመጣልን አክታሚ ይባላል። ግን ቀሪ ካልመጣልን 0 ካልመጣልን እንደ 0.66 ሆኖ መጨረሻ ላይ እዚህ ጋር እያለ የሚቀጥል ከሆነ አክታሚ በመባል ይታወቃል ማለት ነው። እሺ ምሳሌ 19 ክፍልፋዮችን ወደ አስርዮሽ ለውጡ ይላል። ስለዚህ አሁን እዚህ ጋር 1 ሲካፈል ለ5 እንዴት ነው? 0 ነጥብ እዚህ ጋር 0 ነጥብ 10 ጊዜ 5 2 ጊዜ 5 10። ስለዚህ ይሄ አክታሚ ነው ማለት ነው። እንደዚህ እያለን መስራት እንችላለን ማለት ነው። እሺ አስርዮሾቹን ወደ ክፍልፋይ መለወጥ። አስርዮሾችን ወደ ክፍልፋይ ለመለወጥ ከአስርዮሽ ነጥብ
በስተግራ ያሉትን ቁጥሮች እንደ ሙሉ ቁጥር መውሰድ፣ ከአስርዮሽ ነጥብ በስተቀኝ ያሉትን ሆሄዎች እንደ ቁጥር ቤታቸው እንደ 1/10ኛ፣ 1/100ኛ፣ 1/1000ኛ ወዘተ መውሰድ። ሁሉንም በመደመር ወደ አንድ ክፍልፋይ ለውጡ ይላል። ለምሳሌ አሁን እዚህ ጋር 0.034 ነው አይደለ? አሁን ይሄንን ወደ ክፍልፋይ ስንቀይር ወደ ክፍልፋይ አስርዮሹን ወደ ክፍልፋይ ስንለውጥ እንዴት ነው? 0.034 ማለት ስንት ነው? 34/1000ኛ። ምክንያቱም እዚህ ጋር ሙሉ ቁጥር የሚያደርገው በ1000 ሲባዛ ነው። ወደዚህ 1 2 3 ማለት ስለዚህ 1000ኛ። ይሄኛው ደግሞ 506 መቶኛ። እዚህ ጋር 2 ዜሮዎች 1 2 በመቶ ሲባዛ ነው ሙሉ ቁጥር የሚያደርገው። ስለዚህ ይሄኛው መቶኛ ነው፣ ይሄኛው 1000ኛ ነው ማለት ነው። እንደዛ እያደረግን ማለት እንችላለን። እሺ የአንድ ክፍልፋይ ለአልና ታቱ ከአንድ በስተቀር ትልቁ የጋራ አካፋይ አንድ ከሆነ ክፍልፋዩ በዝቅተኛ ሂሳባዊ ቃል ተገለጸ ማለት ነው። 3/4 ዝቅተኛ ሂሳባዊ ቃል ነው። ምክንያቱም ትልቁ የጋራ አካፋይ አንድ ስለሆነ ማለት ነው። አንድን ክፍልፋይ ወደ ዝቅተኛ ሂሳባዊ ቃል ለመለወጥ የክፍልፋዩና የታሃቱን የትልቁ የጋራ አካፋዮችን እናካፍላለን ማለት ነው። አሁን ለምሳሌ 0.825 ወደ ክፍልፋይ በመቀየር አቃላችሁ አስቀምጡ ይላል። ስለዚህ አሁን እዚህ ጋር 0.825 ነው የሚለው። ስለዚህ ይሄኛው 825 ሲካፈል ለ1000 እናደርጋለን። ቅድም እንዳልኳችሁ ይሄኛው ሙሉ ቁጥር የሚመጣው በእነዚህ 1 2 3 ስለዚህ 3 ዜሮዎችን ስንል ነው። ስለዚህ ይሄኛው ትልቁ የጋራ አካፋያቸው ስንት ነው? 25 ነው። ስለዚህ በ25 33 በ25 40 ይመጣል። ስለዚህ በትልቁ የጋራ አካፋያቸው ወደ 33 40ኛ አቃለን እናስቀምጣለን ማለት ነው። ከዚህ በታች የተሰጡትን አስርዮሽ ወደ ክፍልፋይ በመቀየር በዝቅተኛ ሂሳባዊ ቃል ግለጹ ይላል። አሁን ይሄኛው 2.6 ነው። ስለዚህ ይሄ 1 ነጥብ ስላለ 26/10ኛ ማለት ነው። ይሄኛው ተቃሎ ሲቀመጥ ትልቁ የጋራ አካፋያቸው 2 ነው። ስለዚህ በ2 13 በ2 5 አድርገን 13/5ኛ አድርገን ማስቀመጥ እንችላለን ማለት ነው። ስለዚህ ይሄን ይመስላል የምዕራፍ 3 ማለት ነው።